ተነስተልን ተመልካቾች ከትግራይ ቴሌቪዥን የሚተላለፍ የአማርኛ ቋንቋ ዜናችን አሁን ጀምሯል። ከዜናዎቹ ጋር በእምነት ሰለሞን ነኝ። የትግራይ ጤና ቢሮ የትግራይ የጦር ጉዳተኞች ማህበር አካል ጉዳተኞች ለመደገፍ ለሚያከናውናቸው የተለያዩ ስራዎች አጋዥ የሚሆኑ የተሽከርካሪ ድጋፍ ማድረጉን አስታወቀ። ድጋፍ የተደረገለት በማህበሩ ስር የሚገኘው የመቀለ ኦርቶ ፊዚዮቴራፒ ማዕከል ሲሆን በተፈጥሮና በሰው ሰራሽ አደጋዎች ጉዳት የደረሰባቸው ወገኖች አገልግሎት የሚሰጠው ይህ ማዕከል ድጋፉ ለአገልግሎት አሰጣጡ አጋዥ እንደሚሆን ተጠቅሷል። ፍርቱና ገብሩ ተጨማሪ አላት። የትግራይ ጦር ጉዳተኞች ማህበር ከተቋቋመበት ጊዜ አንስቶ በበርካታ ስራዎች በተለይም አካል ጉዳተኞች ወደ ነበሩበት ቁመና እንዲመለሱና በርካታ ድጋፎችን እያበረከተ የመጣ ማህበር ሲሆን በማህበሩ ስር የሚገኘው የመቀለ ኦርቶ ፊዚዮቴራፒ ማዕከልም ለበርካታ ወገኖች የፊዚዮቴራፒ አገልግሎት እየሰጠ የሚገኝ ማዕከል ነው። ይህ ማህበር ከወገኖቹ ጎን ቆሞ ከዘርፈ ብዙ ችግሮች ጋር እያገለገለ አካል ጉዳተኞችን እየደገፈ የመጣ ማህበር መሆኑን የመቀለ የኦርቶ ፊዚዮቴራፒ ማህበር ስራ አስኪያጅ አቶ ብርሃነ ጣዕመ ገልጸው የትግራይ ጤና ቢሮ ለማህበሩ እስካሁን የተለያዩ ድጋፎች እያደረገ መምጣቱን አንስተዋል። ቢሮው ድጋፉን በማጠናከርም ለማህበሩ የስራ እንቅስቃሴ የሚያግዝ የመኪናና የሞተር ሳይክል ድጋፍ እንዳበረከተላቸውም ገልጸዋል። የዛሬ ድጋፍ ትልቅ ነገር ነው። ለስራ ማስኬጃ የሚሆን ድጋፍ ነው የተሰጠን። በጣም እንቸገር ነበር። የትግራይ ጤና ቢሮ ለረጅም ዓመታት የሕክምና ግብአት ድጋፍ፣ የባለሙያዎች ስልጠና እንዲሁም የተለያዩ ድጋፎች እያደረገልን መጥቷል። ይህን አጠናክሮ እንዲቀጥል ነው የምንጠይቀው። እዚህ ማዕከል የሚመጡ ታካሚዎች ከመላው ትግራይ የሚመጡት በሰው ሰራሽና በተፈጥሮ ያጋጠመ አካል ጉዳተኞች ሁሉ ነው አገልግሎት የሚያገኙት። በመሆኑ ሁሉም የሚመለከተው አካል ድጋፍን እንዲያደርግ ነው ጥሪ የምናቀርበው። የትግራይ ጦር ጉዳተኞች ማህበር ከተመሰረተበት ጊዜ አንስቶ ሰፋፊ ስራዎችን እየሰራ መምጣቱን የገለጹት ድጋፉን ያስረከቡት የትግራይ ጤና ቢሮ ኃላፊ ዶክተር አማኑኤል ኃይለም ማህበሩ በትግራይ በሰው ሰራሽና በተፈጥሮ ጉዳት የደረሰባቸው ወገኖች የፊዚዮቴራፒና ሌሎች አጋዥ የሆኑ አገልግሎቶችን እየሰጠ ያለ ማህበር መሆኑን አክለዋል። ላለመታደል ሆኖ ትግራይ ውስጥ በተለያዩ ወቅቶች ጦርነቶች ነበሩ። ጦርነት ደግሞ የሰውን አካል ያጎድላል፣ ከህፃናት ጀምሮ እስከ ትላልቆች ድረስ። ስለዚህ በርካታ አካላቸው የጎደለባቸው ሰዎች ትግራይ ውስጥ ይኖራሉ። እነዚህ ሰዎች የተለያዩ አይነት ድጋፍ ያስፈልጋቸዋል። ቁጥራቸው ማይናቅ ተገልጋዮችም እዚህ ቦታ ይመጣሉ። በጣም ብዙዎች እድሜያቸው የገፉም አሉ። ከዛም ደግሞ ወጣቶችም አሉን። እነዚህም በሙሉ በማስተናገድ የሚገኘው ይሄ ማዕከል ብቻ ነው። ማዕከሉን ICRC ዓለም አቀፍ የቀይ መስቀል ኮሚቴ በመደገፍ ላይ ነው። የሚጠቀምበት ቴክኖሎጂ ያው በዋጋ ቀለል ያለ ነው። የግድ ያን ማድረግ ስላለባቸው ነው። ምናልባት ከዘመኑ ጋር አብሮ ሊሄድ የሚችል በዋጋም ውድ የሆነ ቴክኖሎጂዎች አንዳንድ አዲስ አበባ የሚገኙ ማዕከሎች ውስጥ አሉ። በተቻለ መጠን ይህንንም ማዕከል ያው ከዚህ በፊትም ከጤና ሚኒስቴር ጋር ኢፖስ የሚባል ማዕከል ጋር ንግግር ነበረን። የተወሰኑ ድጋፎችም ጀምረው ነበር። ይሄ ድጋፍ እንዲቀጥል የትግራይ ጤና ቢሮ ጥሪውን ያስተላልፋል። የጤና ስርዓቱ ወደ ነበረበት ለመመለስ እንደነዚህ ያሉ ማዕከላትን መደገፍ ወሳኝ ነው ያሉት ዶክተር አማኑኤል እንደዚህ ያሉ ማዕከላት እንዲጠናከሩና ማህበረሰቡም በቂ የሆነ አገልግሎት እንዲያገኝ ሁሉም ግብረሰናይ ድርጅቶች እንዲሁም የፌዴራል ጤና ሚኒስቴር ድጋፍ እንዲያደርጉ ጥሪ አቅርበዋል። ትግራይ በጣም ሰፊ ባትሆንም ግን ተራራማ ነች። 4/5ኛው ተራራማ ነው። ቅርብ ያለው ቦታም በጥቂት ሰዓታት ወደዚህ ማዕከል መጥቶ መገልገል አይችልም። ትራንስፖርቴሽን ውድ ነው፣ ብዙ ችግር አለ። ስለዚህ ሌሎች ቦታዎች ላይም ይሄን አገልግሎት መክፈት አለብን። ዛሬ ያደረግነው ድጋፍ እጅግ በጣም ትንሽ ነው። እንደው ግሬትፉል ሆነው ነው እንጂ ትልቅ ነገር ሆኖ አይደለም። እውነት ለመናገር በእኛ ስር ያለ አንድ ተቋም ነው። ለሆስፒታሎች ለምናምን ድጋፍ እናደርጋለን። ስለዚህ የዛም አካል አድርገን ያሰብነው እኛ እስካሁን ደግሞ እችን ለነሱን መድብ ብለን የሰጠ ነው። በዚሁ አጋጣሚ ዓለም አቀፍ ተቋማት የኢትዮጵያ ኢፌድሪ የጤና ሚኒስቴር ኢፖስ ማዕከል እንዲሁም የተለያዩ ሀገራት ውስጥ የሚገኙ ትግራይን የሚያውቁ የሚደግፉ ወገኖች በሙሉ ድጋፋችሁን አጠናክራችሁ እንድትቀጥሉ በዚሁ አጋጣሚ ጥሪያችንን ለማቅረብ እንፈልጋለን።
በታሕታይ ቆራሮ ወረዳ በመስኖ መልማት ከነበረባቸው ከ1665 ሄክታር መሬት ውስጥ እስካሁን 1430 ሄክታር መሬት በመስኖ መልማቱን የታሕታይ ቆራሮ ወረዳ የኢኮኖሚ ዘርፍ ጽሕፈት ቤት አስታወቀ። በወረዳው በበለስ ቀበሌ የሚገኙ አርሶ አደሮች ለሚያከናውኗቸው የመስኖ ልማት ስራዎች የማዳበሪያ የመድኃኒትና የነዳጅ እጥረት ከባድ ፈተና እንደሆነባቸውም ገልጸዋል። ታደሰ ልጃለም በዘንድሮ የ2017 እና 18 ዓመተ ምህረት የምርት ዘመን የትግራይ አርሶ አደሮች የዘሩትን ሰብል ወቅቱ በጠበቀ ወደ ጎተራቸው በማስገባት አሁንም መሬታቸው በማለሳለስ በመስኖ ስራ ላይ ተሰማርተው የሻለ ምርት ለመሰብሰብ እየተንቀሳቀሱ ይገኛሉ። በታሕታይ ቆራሮ ወረዳ የበለስ ቀበሌ ነዋሪ የሆኑት አርሶ አደር ገብረ አብዝጊ ወልደ ሐዋርያት በክረምት የዘሩት ሰብሎች በመሰብሰብ አሁን ላይ ሌላ ሁለተኛ ምርት ለማግኘት ከ2 ወራት በላይ ችግኞችን ሲተክሉና የተለያዩ የመስኖ ስራዎች እያከናወኑ መቆየታቸው ገልጸዋል። ጣፊ ተዘሪኡ ነይሩ ካልኣይ ምርት ንምርካብ ሽጉርቲ ከምትሪእዎን ተክለለና መጀመሪያ ጤፍ ነው የዘራ ነው። ሌላ ሁለተኛ ምርት ለማግኘት ሽንኩርት እየተከልን ነው። ሽንኩርት ለመትከል ከ2 ወር በላይ በቂ ዝግጅት አድርገናል። ይህ የውሃ መስኖ እየተጠቀምን ያለ ነው። መንግስት ባመቻቸልን የውሃ ጉድጓድ በጄኔሬተር በመጠቀም ጥሩ ምርት ለማግኘት እየሰራን ነው። ቀደም ሲል የመኪና ሹፌር ባለሙያ የነበሩት አቶ ገብረ አብዝጊ ለመጀመሪያ ጊዜ በመስኖ ስራዎች ላይ የተሳተፉ መሆኑና ከራሳቸው አልፎ ሌሎችንም ተጠቃሚ ለማድረግ ለሌሎች የስራ ዕድል እንደፈጠሩም ተናግረዋል። ሌላኛው በመስኖ ስራ ተሰማርቶ ሲያለማ ያገኘነው የቀበሌው ነዋሪ ወጣት ተስፋለም ሰለሞን ከዚህ በፊት የገበያ ትስስር ባለመኖሩ ምክንያት በመስኖ ስራዎች ተጠቃሚ እንዳልነበር የገለጸ ሲሆን ይህንን ለማካካስም ጠንክሮ እንደሚሰራም ለጣቢያችን ገልጿል። ረሸና ክረምቱን ሰልኢልና ናይ ሐላይ ምስና ናይ ሐጋይ ጀምርና ለና ስራሕና ኮሚደረን ሽጉርት እኛ አሁን በመስኖ እያለማ ነው ያለነው ሽንኩርትና ቲማቲም ነው። የምናገኘው ምርት በቂ ቢሆንም የገበያ ትስስር ስላልፈጠርን ለኪሳራ እየተዳረግን ነው። መንግስት ድጋፍ፣ ክትትልና የገበያ ትስስር ሊፈጥርልን ይገባል። የበለስ ቀበሌ የመስኖ ባለሙያ ሆኑት ባረቀሽ ሻይ በጣቢያው ውስጥ ከ270 ሄክታር በላይ መሬት በመስኖ ለማልማት ለአርሶ አደሩ ስልጠና ከመስጠት ጀምሮ ሌሎች በቂ ዝግጅት በማድረግ ወደ ስራ መገባቱን ተናግረዋል። ተጠቀምቲ 590 ኣለውና ከአቶም 485 ስልጠና ሄና አይና በመስኖ የሚጠቀሙ አርሶ አደሮች 590 አካባቢ ይሆናሉ። ከነዚህ መካከልም 485 የግንዛቤ ማስጨበጫ ስልጠና ሰጥተናቸዋል። አጠቃላይ በመስኖ የሚለማ ሄክታር ያለን 1780 ሲሆን 270 ሄክታር በመስኖ አልምተናል። በታሕታይ ቆራሮ ወረዳ በበለስ ቀበሌ የሚገኙ አርሶ አደሮችም የማዳበሪያ የመድኃኒት እጥረትና የንጽህና ችግሮች እንዳሉ የገለጹ ሲሆን በተለይም በዋነኝነት የነዳጅ እጥረት ከባድ ፈተና እንደሆነባቸውም አክለዋል። ነዳጅ ዝባል የለም፣ ነዳጅ የሚባል ነገር የለም። ለመስኖ ስራችንም ትልቅ እንቅፋት ሆኖብናል። የሚመለከታቸው አካላት ሁሉ አስቸኳይ መፍትሄ ሊሰጡን ይገባል። ምርታችን ከመበላሸቱ በፊት ሊደርሱልንና ሊታደጉን ይገባል። መድኃኒት ግን ሕናስ እኹል ክመጸና የማዳበሪያና የመድኃኒት እጥረት አለብን። ለመስኖ ስራችንም ከባድ ፈተና ሆኖብናል። ስለዚህ ይህን ችግር በመረዳት በቂ የመድኃኒት አቅርቦት ሊመጣልን ይገባል። የታሕታይ ቆራሮ ወረዳ ኢኮኖሚ ዘርፍ ኃላፊና ምክትል አስተዳዳሪ አቶ ገዛይ ጠለለም በወረዳው እስካሁን ድረስ በመስኖ መልማት ከነበረባቸው ከ1665 ሄክታር መሬት ውስጥ እስካሁን 1430 ሄክታር መሬት በመስኖ ስር መልማቱን ተናግረዋል። እንደ ወረዳ 1665 ሄክታር በመስኖ የሚለማ መሬት አለን። እስካሁን 1430 ሄክታር መሬት በመስኖ ማልማት ችለናል። አርሶ አደሩ በሚፈልገው ገበያ ለተጠቃሚው ማህበረሰብ እያቀረበ አይደለም። 3 የግል ተቋማት ከኛ ጋር በመተባበር ለአርሶ አደሩ በተመጣጣኝ ዋጋ የመስኖ የጸረ ተባይ መድኃኒት ኬሚካል እንዲያቀርቡ በመረዳዳት እየሰራን ነው። በክልላችን እንደሚታወቀው ሰፊ የሆነ የነዳጅ እጥረት አለ። ይህን ችግር ለመቅረፍም ወደ ወረዳችን የሚላከው ነዳጅ በመስኖ ለሚሰሩ አርሶ አደሮች ቅድሚያ በመስጠት እየሰራ እንገኛለን። መቀለ ዩኒቨርሲቲ በራያ አዘቦ ወረዳ ማህበረሰቡን መሰረት ያደረጉ የልማት ፕሮጀክቶች ይፋ አደረገ። የልማት ፕሮጀክቶቹ እየተከናወኑ ያሉት ከኖርዌይ መንግስት በተገኘ ገንዘባዊ ድጋፍ መሆኑንም ዩኒቨርሲቲው ገልጿል። በመቀለ ዩኒቨርሲቲ የግብርና ኮሌጅ ዲን ፕሮፌሰር ግርማይ ገብረ ሳሙኤል በገነቴ ቀበሌ በርከት ያሉ ችግኞች ለማፍላት የሚያስችል ቦታ በሼድ መልክ ተሰርቶ በቅርብ ጊዜ አገልግሎት ይጀምራልም ብለዋል። የችግኝ ማፍያ ማዕከሉ በመጀመሪያ ከ20 ሺህ በላይ የፓፓይ ችግኞች ለተመለመሉ አርሶ አደሮች ችግኝ ማከፋፈሉንና የወረዳዋን የችግኝ እጥረት ለመፍታት ለወጣቶች የስራ ዕድል በመፍጠርና የህብረተሰቡን ስነ መዓዛ ለማረጋገጥ የሚያግዝ መሆኑንም ፕሮፌሰር ግርማይ አክለው ገልጸዋል። ዩኒቨርሲቲው የችግኝ ማዕከል ከማዘጋጀት በተጨማሪ በዝቅተኛ የኑሮ ደረጃ ለሚገኙ ሴቶች የተመረጡ የፍየል ዝርያዎችን በድጋፍ መልክ አበርክቷል።
የግብርና ቢሮና የደቡባዊ ዞን አመራሮችን ጨምሮ የመቀሌ ዩኒቨርሲቲ ተመራማሪዎች እየተከናወኑ ባሉ የልማት ፕሮጀክቶች ላይ የመስክ ምልከታ አካሂደዋል። ዜናዎቻችን ይቀጥላሉ። በሰብዓ እንደርታ ወረዳ ጨለቆት ቀበሌ የሚገኙ ታሪካዊና ጥንታዊ ቅርሶች ከተለያዩ የዓለም ሀገራት ለሚመጡ የውጭና የሀገር ውስጥ ዜጎች በማስተዋወቅ የቱሪዝም መስህብ እንዲሆን ማድረግ የኢኮኖሚ ምንጭ ለማድረግ እየተሰራ መሆኑን የሰብዓ እንደርታ ወረዳ ባህልና ቱሪዝም ጽሕፈት ቤት አስታወቀ። ጽሕፈት ቤቱ ይህንን ያስታወቀው የ2018 ዓ.ም የጨለቆት ሥላሴ ገዳም ክብረ በዓል ሃይማኖታዊና ባህላዊ ይዘቱን ጠብቆ እንዲከበር ዝግጅቱን እንዳጠናቀቀ ባስታወቀበት ወቅት ነው። ለዮሐና ወላይ ዘገባ ብርቱካን ጌታዬ። የሰብዓ እንደርታ ወረዳ ጨለቆት ቀበሌ የጨለቆት ሥላሴ ገዳምን ጨምሮ በወረዳው የሚገኙ ሌሎች ታሪካዊና ጥንታዊ ገዳማት ለቱሪዝም መስህብነት በማዋል የኢኮኖሚ ምንጭ ለማድረግ እየተሰራ መሆኑን ተገልጿል። የሰብዓ እንደርታ ወረዳ ባህልና ቱሪዝም ጽሕፈት ቤት ኃላፊ አቶ ክንፈ ካሕሳይ በየዓመቱ ጥር 7 የሚከበረው የጨለቆት ሥላሴ በዓል ዘንድሮም ሃይማኖታዊና ባህላዊ ይዘቱን በጠበቀ መልኩ ዝግጅት መጠናቀቁንና ከዚህ ጎን ለጎንም በውስጡ ያሉትን ቅርሶች ለማስተዋወቅ ስራዎች መሰራታቸውን ገልጸዋል። ሃይማኖት አበው ዝበሃል ዓበይቲ መጻሕፍቲ ኣብ ካልኦት ሃገራት ኣብ ካልኦት ክልላት ዘለው ኣብ ካልኦት ወረዳታት ዘለውን በሌሎች ክልሎችና አካባቢዎች የማይገኙ ትላልቅ መጻሕፍትና ብዙ ቅርሶች እዚህ ቤተክርስቲያን እንዳሉ ይታወቃል። ይህ ብቻ አይደለም። ከ25 ዓመታት በኋላ ዘውድ ከኒውዚላንድ የተመለሳለ ገና ያልተመለሱ ብዙ ቅርሶችም በሌሎች አካባቢዎች ይገኛሉ። የአቡነ መርሃ ክርስቶስ መቃብር፣ እቴጌ ጥሩ ወርቅ፣ ራስ ወልደ ሥላሴና የብፁዕ አቡነ ጨሬሊዮስ ጨምሮ ሌሎች ቅርሶች በበዓሉ ወቅት ለማስጎብኘት ዳሰሳ ይካሄዳል። ከክብረ በዓሉ በፊት በዓሉን የሚያደምቁ የተለያዩ መርሃ ግብሮች እየተከናወኑ መሆናቸውን የገለጹት አቶ ክንፈ በዓሉ ላይ ለመሳተፍ የሚመጡ እንግዶችም ፈጣንና ፍትሃዊ የጉዞ አገልግሎት እንዲያገኙ ከባለድርሻ አካላት ጋር እየተሰራ መሆኑንም ያብራራሉ። ዕለት 26 ሰንበት ለመጽለንማ ፓነል ምይጥ ይካሄድ እሁድ ዕለት 26 የፓናል ውይይት ይካሄዳል። በተጨማሪም ዕለት 2 በጥር ሥላሴ ስም ከ3000 በላይ ወጣቶች የሚሳተፉበት አጭር ሩጫ ይካሄዳል። ከሚመለከታቸው አካላት ጋር በመቀናጀት የመንገድ ችግር እንዳያጋጥም ታሪፍ ወጥቶለት ተዘጋጅቷል። ስለዚህ ህዝባችን ይህንን አውቃችሁ በዓሉ ላይ መገኘት ትችላላችሁ። የጨለቆት ቀበሌ የልማትና አንድነት ማህበር ሊቀመንበር ሊቀ ማእምር ብርሃኑ በሀገር ውስጥና በውጭ የሚገኙ ምዕመናን ወደ ቦታው በመምጣት የበዓሉ ተሳታፊ እንዲሆኑና በቤተ ክርስቲያን ውስጥ የሚገኙ ቅርሶችን እንዲጎበኙ ጥሪ አቅርበዋል። እቱ አጋዕዝተ ዓለም ሥላሴ ለሎ ወለድና አኽቢሮም ወላጆቻችን ጠብቀው ያቆዩትን ቅርስና ታሪክ እንዲተዋወቅ በመላው ዓለምና በሀገር ውስጥ ያላችሁ ወዳጆች በዓሉን እንድታከብሩ በክብር ጠርተናችኋል። የጨለቆት ወረዳ አስተዳዳሪ የሆኑት አቶ ኃይለ ሚላው በበኩላቸው በዓሉ በሰላም እንዲያልፍ ቅድመ ዝግጅቶች መጠናቀቃቸውን በመጥቀስ የአካባቢው ተወላጅ ባለሀብቶች በአካባቢው የሚገኙ ጸጋዎችን በመገንዘብ ኢንቨስት እንዲያደርጉም ጥሪ አቅርበዋል። በኢክላስ በጎ አድራጎት ድርጅት ከዲያኔት በጎ አድራጎት ድርጅት ጋር በመተባበር በ10 ሚሊዮን ብር በጀት ለተፈናቀሉ ወገኖችና ነዋሪዎች አገልግሎት የሚሰጥ ንጹህ የመጠጥ ውሃ ጉድጓድ እንደተቆፈረ የአብይ ዓዲ ከተማ አስተዳደር አስታወቀ። የበጎ አድራጎት ድርጅቶቹ ተወካዮችና የወረዳው አመራሮች የተቆፈሩት ጉድጓዶችን ተዘዋውረው የተመለከቱ ሲሆን በጉብኝቱ ላይ ንግግር ያደረጉት የአብይ ዓዲ ከተማ ከንቲባ አቶ ተክላይ ተስፋይ በትግራይ በነበረው አውዳሚ ጦርነት በተለያዩ ዘርፎች ላይ ጉዳት መድረሱንና በተለይም በውሃ ተቋማት ላይ የደረሰው ጉዳት ከፍተኛ መሆኑን ገልጸዋል። በከተማው ያለውን የመጠጥ ውሃ እጥረትን ለማሻሻልና ለመቅረፍ የበጎ አድራጎት ድርጅቶች ተሳትፎ ወሳኝ መሆኑንም ከንቲባው ተናግረዋል። በተመሳሳይ መልኩ የበጎ አድራጎት ድርጅቶቹ የመጠጥ ውሃ ጉድጓድ ከመቆፈር ባለፈ 15 ኪሎዋት የፀሐይ ኃይል ማመንጫና ፓምፕ እንደሚሰራም ተናግረዋል። በገጽ ምለስል ላይ የተቆፈረው የውሃ ጉድጓድ የከተማዋን የውሃ መስመር ሙሉ በሙሉ ወደ ስራ ለማስገባትና ለተጠቃሚዎች ለማስተላለፍ በትኩረት እንደሚሰራም ተናግረዋል። የአብይ ዓዲ የውሃ አገልግሎት ስራ አስኪያጅ መምህር ታደለ እምሩ በበኩላቸው በከተማው ያጋጠመውን የመጠጥ ውሃ እጥረትን በዘላቂነት ለመፍታት ከበጎ አድራጎት ድርጅቶች ጋር በጋራ እንደሚሰራ ተናግረዋል። የትግራይ ክልል የውሃ ሀብት ቢሮ ባለሙያ የሆኑት አቶ አብርሃ ንጉሱ በበኩላቸው በበጎ አድራጎት ድርጅቶች እየተቆፈረ ያለው ጉድጓድ ለ16000 ሰዎች ተጠቃሚ እንደሚያደርግና ከ15 እስከ 20 ሊትር ፐር ሰከንድ ንጹህ የመጠጥ ውሃ ማመንጨት የሚችል መሆኑንም ገልጸዋል።
ተመልካቾች ዜናዎቻችን አብቅተዋል። ስለተከታተላችሁ እናመሰግናለን። ሰላም